ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይሉናል። ከዛ ወይ እንላችኋለን። አንተ የትላንትናውን ሱት አይደል ላይቭ ሪከርዱን ያየሁት እኔ አይታወቀኝም እኮ ላይቭ ላይ ሳራ ለካ ክርስቶስን ትላንት በኃይል ሰብከን ነበር። በመንፈስ ነበርኩ አልታወቀኝም ነበር። አይ ለዲሽ አይ ትላንት በጣም በከባድ ሪቫይቫል ነበር የተነሳው። እንቀጥል። እሺ እንቀጥል። እንትን ካሜራማ አታጥፋ እንጂ እንዴ ለተሙ ካሜራን አብራው እንጂ ለትልቁ ያረጋል የናሳ ይሄ ነው ለትሻ ካሜራን አብራው ምትላይ ሰመም ተሙ ሚት ላይ ነው ወርክሾፕ ጋር ስለሆንኩኝ ነው እኮ ድምጾች ምናምን ስላሉ ቆይ ለምንድን ነው ወደታችሁ ብራስ እንደዚህ የገባው ከይቅርታ ጋር ማለት ያስከፈትኳችሁ እንደዚህ መልካችሁን ለማሳየት አይደለም ዲስ ማች እንዴት የሰው ጸጉር ወደ ኋላ ይገባል ዲስ ልጆች አሉ እኔ ጋር ቆይ እጂ የኔ አገባቡ ጥሩ ነው በጣም እንዴት መሰለህ የተሙ ነው መጥፎ የሆነው እኔ አላልኩም አገባቡ ጥሩ የሆነው ለመሰለህ ምን ይላል መሰለህ ኮሜንት ላይ ተሙ የጎዳና ስብከት ላይ ነው አረ ጌታዬ በቅርቡ አብቅዬ ስለምመጣ ችግር የለውም። ኦኬ የሆነ ቦታ ሄጄ ፍቅላዊ ያልከን ነው የሆነ ቦታ ሄጄ ነገሮችን ፊክስ አድርጌ እመለሳለሁ ያልከን ነው። ፊክስ አድርጌ እመለሳለሁ። በጣም ብዙ ነገር ራሴ ላይ ፊክስ አድርጌ እመለሳለሁ። አመንክ ማለት ነው ማለት በቃ እኔ ደስ ያለኝ ነገር ምንድነው ራሰ በራ መሆንን አመንክ ማለት ነው። አይደለም ራሰ በራ አይደለም። በነገራችን ላይ ጸጉሬ ትንሽ ገባ ያለ ምርጥ ቆንጆ ወጣት ሎጋ መልከ መልካም ድንቡሽ ሰልፍ ሪስፔክት የሚባል ነገር አለ። ሰው መጀመሪያ ራሱን አክብሮ አስከብሮ ወደ ቀጣይ የሚሄደው ነው። እኔ ለራሴ ቆንጆ ነኝ በጣም ከምልህ ላይ በራስ በራስ መተማመን ደግሞ ነገር አለ ፕሮፌት አሰፋልኝ በጣም አትሊስት ጥርስ ያምራል። በጣም ጸዴ ጥርስ ነው ያለኝ። የሚገርም ጸጉሬ ያምራል። ጥርስ ያምራል በሚገባ ጥርጥር የሌለው ነገር። እሺ አንዴ ፈገግ ብላ አሳየኝ። ምስር ጥርስ የሚባለው አይነት ታውቀዋል? ይኸውልህ ስለ ጥርስ ቅሬታ ያለው አካል ይኸው ካሜራ ከፈተ። ናቲ ማለት ነው። ቆይ አንዴ ናቲቷ የሚለው ይቅርታ ትጠይቀኛለህ ወይንስ ከዚህ ቤት ለዘለዓለም ብሎ ካረጋለህ? አንድ ድል ነው የምሰጥህ። ቀጥሉ። አንድ ድል ነው የምሰጥህ። እድሜ ዘመንን እዚህ ቤት የሚሰጠውን ትምህርት አትሰማም። አንድ ድል ነው የምሰጥህ። ጭንቅላትን የምትጠቀም ከሆነ ብቻ። እሺ ይቅርታ፣ ቀጥሉ። ማይክን ክፈተው። ቆይ አሁን ቀጥ ብሏል። አሪፍ ነው እኔ ጋር ያለውበት ቦታ ላይና ኮሜንት ላይ ታሙ የጎዳና ስብከት ላይ ነው። ታሙዋችን ስለ ራሰ በራነት እያወራ ነበረ። ስለ ራሰ በራነት እና እኔ በህይወቴ እግዚአብሔር አምላክ እንደናንተ አይነት ራሰ በራ የሆኑ ሰዎች ማለት እንደዚህ ወዳጅ አድርጎ ሰጥቶኝ አያውቅምና ፈጣሪን ምን ብታረጉት ነው ጸጉራችሁ እንደዚህ አይነት አገባ ወደ ኋላ የገባው? እውቀት ነው። ይሄ እውቀት አይደለም። ኖ ያው ምን አለ መሰለህ እኔ አንድ ይሄ አካዳሚካሊ ከፍ ያለ ነው። ሁለተኛ ደግሞ ማይንዴን በጣም ነው የምጠቀመው። ሁኔታዎችን በጠቅላላ እንዴት ወደ ቢዝነስም ወደ እውቀትም እንዴት እንደምቀየረው ስለማቅ
ነገሮች ሊሸሹ ይችላሉ። ያ ነው። ኦኬ ልደትም እንደዛው አይምሮን የሚጠቀም ሰው ነው እያልክ እየመሰከርክለት ነው ማለት ነው። አይ አንዳንዱ ጭንቀት ሊሆን ይችላል። እኔ ነው እውቀት ያልኩት። አይካንት እኔ ማውቀው ስለራሴ ብቻ። አረ ዛሬ ሁለታችሁ ዲቤት አድርጉ፣ እኛ ጸጥ እንበል እና እናንተ ሁለታችሁ ዲቤት አድርጉ። እንዴ መልስ ምላሽ መስጠት አለብህ። የኔ እውቀት ነው፣ የአንዳንዶች ደግሞ ጭንቀትን እያለ ነው። ምን ትለናለህ? ስታየኝ ራሱ እንዲህ መኪና ውስጥ ፍልስስ ብዬ ተጨነኩ ነው ይመስላል። እንዴ አይነት ጭንቀትና ይስጠኝ ለዘላለም መኪና ውስጥ ያንፈላስስ እድሜ ኧረ ተያይዛችሁታል እናንተ። እስመ አብ ወወልድ ወመንፈስ ቅዱስ አረብ ላይ በጣም ተያይዛችሁታል። አይ ምንድነው ስንመለስ በማርያም ብዙ ጊዜ ተመሳሳይ ዘርፍ ላይ ያሉ ሰዎች አይዋደዱም ይባላል። ለምሳሌ ስጋ ቤት ያለው ሰውና ሌላ ስጋ ቤት ያለው ሰው በቃ አይዋደዱም። ይሄኛው ስጋ ቤት ሲከፍት ያኛውም ስጋ ቤት ካጠገብ ይከፍታል እና አንተም ራስህ በራስህ ስትሆን ተሙም ራስህ በራስህ ሲሆን አይ ቲንክ ተመሳሳይ ፖዚሽን ላይ ስላላችሁ ሊሆን ይችላል ያልተስማማችሁት። ግን ሪያሊቲው ሁለታችሁም ራሰ በሮች ናችሁ። እሺ ፈለገ ሽምግልና ሄድልኝ ይላል። ከዚህ በፊት አላገባህም? የጌታን ሕዝብ እናገልግል። ዛሬ በጣም ነው ያዘናነቀኝ። እሺ እንቀጥል አይደል? ኦኬ ጋይስ እንቀጥል። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን፣ ሁላችሁም ፕሮቴስታንት የሆናችሁ እህት ወንድሞች ሁላችሁም አንዳንድ ቁጥር ጻፉልን እና ዛሬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ሁላችሁም በመጽሐፍ ቅዱስ የማስረጃ ገብታችሁ ከኛ ጋር ታወራላችሁ፣ እድል እንሰጣችኋለን። ትምህርቱን ግን ስታነሱ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ለማለታችሁ ማስረጃ መስጠት አለባችሁ። ማስረጃ ሳትሰጡ የቤተ ክርስቲያኒቱ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ለማለት እንዳትደፍሩ እባካችሁ እና ፕሊስ ለሁላችሁም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ለሚሉ ፕሮቴስታንት ወንድሞቻችን በአጠቃላይ ለሁሉም ነው እድል የምንሰጠው። ታዲያ ከገባችሁ በኋላ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ስትሉ ቀደም እንዳነሳውላችሁ መጽሐፍ ቅዱስ እናንተ ሊደግፋችሁ ይገባል። መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታስተምራላችሁ ብላችሁ በውይይት በማስረጃ በደንብ አድርገን እናወራለን። እሺ ጆሲ የሚል አካውንት ይሰማል? ጆሲ አሌክስ ስትገቡ ባካችሁን ቶሎ ቶሎ ማይካችሁን ክፈቱት። እሺ ጆሲ ወንድማችን ጆሲ አሌክስ እባክህ እያወራ ከሆነ ድምፅ እየተሰማን አይደለም። እታች የማይክ ምልክት አለች ስልክህ ላይ፣ ያችን የማይክ ምልክት ተጫናትና ምላሽ ስጠን ፕሊዝ። ጆን እሺ፣ ሚኪ ፒክቸርስ ባወራው ደስ ይለኛል። ፈለገ ሚኪ ፒክቸርስ የሚለውን ሰው እሺ ካወራ
አዎ ኦፍ ኮርስ ለማውራት ነው የገባው። አይ ቲንክ ሚኪ ፒክቸርስ ያስፈራል። እኔ ገዝተ ላይ ሲገባ ለምን ጸጥ የምትሉት? ወንድማችን እያወራህ ከሆነ ድምጽ እየተሰማን አይደለም እና የማይክ ምልክቷን ክፈታት። ሰራሽ ነው ብላችሁ የምታምኑ ይኸው እድሉ፣ ይኸው ፈረሱም ይኸው ሜዳውም ይኸው ገብታችሁ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ መወየት የምትችሉ ብቻ እድሉን ተጠቀሙበት። ለሁላችሁም እድል እንሰጣለን። ለሁላችሁም ሰላም። እሺ ሰላም ገሊላ፣ እንዴት አለሽ? እግዚአብሔር ይመስገን። ከይቅርታ ጋር አንድ ነገር ብቻ ብዬ ልወርድና ኢንቦክስ አድርጌ ላለሁ። ፕሊስ አዳምጥና መልስልኝ እባክህ። በጣም ሶሪ እንግዲህ ከቆየ ብዙ ጊዜ ስለማላይ ነው። እሺ ብዙ ጊዜ ስለማልከታተል ነው። እሺ ማለት እሺ ቢኤምኤም ሰላም ነው። ሰላም ለእናንተ ይሁን። ማንን በል ስምህን? አይ ያው ቢኤምኤም እንግዲህ ምንድን ነው ቢኤምኤም? ያው የራሴ ስም ነው እንግዲህ ስሜ ምናምን ከናያቴ ከናባቴ ምናምን የሚቀጥለው ነው እኮ። ምን ማለት ነው ቢኤምኤም? እኔ አሁን እኮ ስሜ ልነግርህ ነው ማለት ነው። ስሜ አሁን ለምሳሌ ቤሌ መኩሪያ ምናምን የምትሰማው በቃ እንጂ ሌላ ነገር ማናት እኮ። እሺ ስለዚህ ማንን በበንተን ስም ቤሌ መኩሪያ ማሞ አለ እኮ ፈለገ። እንደዛ ነገር ነው። አብሪቬሽን ነው እንጂ ባኮ አብሪቬሽን ነው ማለት ስሜ እኮ እንደዛ ነው። በቃ ችግር የለውም። እሺ እሺ። አይ አሁን እኔ ልደታ ካለው ምናምን እሱ በቀደም የሆነ ነገር ስናገር ሰምቼዋለሁ። አንድ ነገር ልናገር ፈልጌ ነው ማለት ጥያቄ አለና ወንድማችን አሁን ልደታ ቃሌ ምናምን አንድ ጥያቄ ልጠይቅህ ነው። ይቅርታ ከየት ቤተ እምነት ነው የመጣኸው? ቤሌ ምን ሆነ ነው? ተረጋጋ እንጂ። እምነቴ ፕሮቴስታንት ነው። አይ ፕሮቴስታንት ነኝ። እኮ ከየትኛው ቤተ እምነት? ፕሮቴስታንት በጣም ነፍ ነው። የትኛው ፕሮቴስታንት ቤተ እምነት ነው የመጣው? አይ እኔ ሙሉ ወንጌል ነኝ። ከድሮቹ እኔ ድሮ ያደኩበት ነው። ቤተክርስቲያንም ያው ቀርበንና አንድ ላይ በሀገራችን አሁን እኔ አንድ ጥያቄ ልጠይቅ ነው። ርዕሱ አሁን ነው የገባሁት፣ ግን አንድ ጥያቄ አንድ ነገር ልናገር። እኔ አንድ ነገር ተናገር አላልኩም። ቤሌ ተረጋጋ እንጂ። ቸኩላለህ? ቸኩልበት ቦታ ነው። እሺ ትቸኩላለህ ወይ? አይ እኔ ስራ ልገባ ነውና በዛው ምናምን የሆነ ነገር ተናገር። ትቸኩላለህ ወይ? ግን አሁን ትቸኩላለህ ወይ? አይ 15 ደቂቃ አለችኝና ችግር የለውም ምናምን ተወቀኛለች። በቃ እኛም አንቸኩልም፣ አንተም 15 ደቂቃ አለ። ስለዚህ አትቸኩልም። ስለዚህ ተረጋጋና አዳምጠን። እሺ ርዕሳችንን ሰምተኸዋል? ርዕሱን አልሰማሁም፣ አሁን ነው የገባሁት። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞች ገብታችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ በማስረጃ ተወያዩ ነው ብለን እድል እየሰጠን ያለ ነው። ስለዚህ አንተም እድል የምንሰጠው ዝም ብለህ አሁን ይሄ ሻይ ቡና ፕሮግራም አይደለም። ገብቷል? ዝም ብለህ ወይ ደግሞ ሸገር 102.1 አይደለም። ዝም ብለህ ይሄ ሰው ደውሎ ምናምን ሐሳብ አስተያየት ሰጥቶ እንደሚወርድበት አይነት ቦታ አይደለም። ከሙሉ ወንጌል ቤተ እምነት ነው የመጣው። ስለዚህ ስትመጣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትለውን ታነሳለህ። ከዛ በኋላ በመጽሐፍ ቅዱስ የማስረጃ መመለሱ ደግሞ እኛ ድርሻ ይሆናል። ስለዚህ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትላቸው ትምህርቶች አሉ በኦርቶዶክስ ቤተክርስቲያን ውስጥ። እኔ አንድ ነገር መናገር እፈልጋለሁና እኔ ሃይማኖት ቃውም ሰው አይደለም።
እኔ አሁን አንተ ምንድነው የምትደግፈው? ምንድነው የምትቃወመው ብያለሁ አላልኩም ቤሊ? እኔ አሁን የጠየቁ ኦርቶዶክስ ቤተክርስቲያን ትምህርቷ በአጠቃላይ መጽሐፍ ቅዱስ ነው ብለህ ታምናለህ? ሙሉ በሙሉ እኔ በእንደዛ ባላምንም ሰው የፈለገው ነገር እንደፈለገው የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ብለህ የምታምነው? እኔ ከመጽሐፍ ቅዱስ ውጪ አሁን ለምሳሌ አሉ አይደለ? ለምሳሌ ተአምረ ማርያም የተለያዩ የግድላት መጽሐፎች አሉ አይደለ? ስለ ዶክትሪን ነው የጠየቅነው። መጽሐፍ ቅዱስን እንኳን አታምንም? ኦርቶዶክስ ቤተክርስቲያን እንኳን አላልኩኝም እኔ። ከዛ ውጪ ታስተምራለች ማለት የተለያዩ መጽሐፍቶች ቤተክርስቲያኗ ውስጥ አሉ። ገብቷል እንቱ ነው እያልኩ ያለሁት ቤሊ። እስኪ እኔን ጠይቀኝ። ለምሳሌ እኔ አሁን ከፕሮቴስታንት ቤተ እምነት ውስጥ ሰው ሰራሽ ትምህርቶች አሉ ብዬ አምናለሁ። እስኪ እኔን ጠይቀኝ። በተቃኒ አንተ እንደጠየቅኩ እስኪ አንተ እኔን ጠይቀኝ። ይሄ እኮ ገብቷል እንትን አይደለም ማለት ነው ስለናንተ ቤሊ እሺ ወንድማችን ወይ ሌላ ከፕሮቴስታንት ቤተ እምነት የሚመጡ ሰዎች ገብተው ሲወያዩ በምን አይነት መንፈስ እንደሚወያዩ ተመልክተ አንተ ብትቀጥል ደስ ይላል እና እባክህ ማይክን ሚውት አድርገውና ቁጭ በል። እሺ ተከታትዬ እንደገና መልስ። በቃ ማይክን ብቻ ሚውት አድርገው። እሺ ሶኒ የሚል አካውንት። ሰላም እንዴት ናችሁ? ስላሴ ይመስገን። ማን ነበር ስምሽን? እኔ ሶኒ ወይም ሰናይት እባላለሁ። እባካችሁ ጸልዩልኝ፣ ትንሽ ልክ አይደለሁኝም። ወደ ኦርቶዶክስ መመለስ ፈልጌ ነበረ። አይምሮዬ ትንሽ ልክ አይደለም፣ ተጨናንቄ ያለው። በአውሮፓ ነው የምኖረው። ፕሊዝ ጸልዩልኝ ከቻላችሁ። ምን ነው ሰናይት፣ ምን አይነት ሁኔታ ላይ ነሽ ነው? እኔ እንጃ ልክ አይደለሁኝም። ፕሮቴስታንት ውስጥ ነበርኩኝ። የሚሰማኝ ነገር ልክ አይደለም። ሰላም የለኝም። ሌላ የተፈጠረ ነገር አለ ሰናይ? አይ ምንም የተፈጠረ ነገር የለም። ግን በቃ እኔ እንጃ ምን እንደሆንኩ አላውቅም። መጸለይም አቅቶኛል። ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከቻላችሁ። አይዞሽ ሰናይት አታልቅሽ፣ እግዚአብሔር አምላክ ይርዳሽ። ከሁሉ በላይ ደግሞ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርሽ ሰናይት? አዎ በፊት። አዎ በቃ አይዞሽ አታልቅሽ እሺ። እግዚአብሔርን የሚፈልግ ልብ በጣም ሊደሰት ይገባል ሰናይት። ነገሮች በጣም አስጨንቆሽ ሊሆን ይችላል። ነገሮች በጣም ተደራርበው ሊሆን ይችላል። አንዳንድ ያለሽበት ነገር ሰልችቶሽ ሊሆን ይችላል እና ምን ጊዜ መርሳት የሌለብሽ ነገር ዓለም የነጠቀችሽን ሰላም መልሶ የሚሰጥ መልሶ የሚያጸና አምላክ አለሽ ሰናይት። እሺ ወደ ቀድሞ ቤትሽ ደግሞ ለመመለስ ማሰብሽም ይሄ ትልቅ ምዕራፍ ነው። ደግሞ እንደምታውቂው ባደግሽበት ቤት የክርስቶስ እናት የጌታ እናት ድንግል ማርያም የጭንቅ አማላጅ ነች። እኛ ክርስቲያኖች ድንግል ማርያምን የጭንቅ አማላጅ ስንላት ዝም ብለን እኛ ተሰብስበን ያወጣነው ስያሜ ሆኖ አይደለም። እንደምታውቁት እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እናታችን ድንግል ማርያም 3 ዓመት ከ6 ወር ጌታ ኢየሱስ ክርስቶስን ይዛ በግብጽ በረሃ ተሰዳለች። ባረገች ሰሞን በነፍስሽ ሰይፍ ይፈል የሚለውን ቃል ሰምታለች። ጌታችን ኢየሱስ በቀራኒዮ መስቀል ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ ያየውን ሕማም ሁሉ ተመልክታለች እና ጭንቀትን ስለ እውነት ከሷ የበለጠማ የሚረዳ የለም። እና የጨነቀሽን ነገር ሰናይት ግድ የለሽም። በቃ እንደምንም ብለሽ ለእናትሽ ለድንግል ማርያም በደንብ አድርገሽ ንገሪያት እሺ። ልጇ ሁሉን ቻይ ነው። ልጇ ከሃዲ ነው። እርሱ ኤልሻዳይ ነው። እርሱ አዶናይ ነው። ዓለም የነጠቀችንን ሰላም መልሶ የሚሰጥ ነው። እርሱ የሰላም አለቃ፣ የሰላም ንጉሥ፣ የሰላም ባለቤት ነው። ከኃጢአት በስተቀር የልባችን መሻት የሚፈጽም አባት ነው ጌታ ኢየሱስ። እና አንድ መርሳት የሌለብን ነገር ግን እናቱ ድንግል ማርያምን ነው። ኦፍኮርስ አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ደግሞ የጭንቅ ጊዜ ደግሞ አማላጇ ደግሞ እናቱ ድንግል ማርያም ናትና ሰኒ በደንብ በርቺ። ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ያሳካልሽ። በደንብ
ከልብሽ ሆነሽ ጸሎትሽን ልመናሽን ወደ እግዚአብሔር አቅርቢ። እሺ ሰኒ፣ አንድ ነገር ልበልና ለወንድሞች እድል ልስጥ። ምናልባት ለአንቺ የሚሉሽ ነገር ካለ ለወንድሞች እድል ልስጥ። ልክ በተመሳሳይ ከቤቷ አረቃ የወጣች አንዲት ቅድስት እናት አለች በግብጽ ቤተክርስቲያን ሰናይት። ማን ትባላለች መሰለሽ? ፍቅር የያዛት መነኩሴ ትባላለች። እና መነኮሳት እንደምታውቂው ባደግሽበት ቤት ክርስቶስ ራስ በሆናት በዚህ ቤተክርስቲያን ውስጥ ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፀ ሌሊቱን ታግሰው ቅዱስ ኤፍሬም በውዳሴው እንደሚለው ደግሞ የዚችን ዓለም ጣም ንቀው ደማቸውን ስለ ክርስቶስ አፍስሰው የሚኖሩ ናቸው መነኮሳት። እና ይህች ቅድስት ናት። በጣም የሚገርምሽ ነገር በአንድ ትልቅ ገዳም ውስጥ የጓሮ በር ቁልፍ ያዥ ሆና ነበር የምትሰራው። ታሪኳን አሳጠር ልንገርሽ ሰናይት። እና ከብዙ ጊዜ በኋላ እዛ ገዳም እየተመላለሱ አትክልት ከሚገዙ ሾፌሮች መካከል እንደው በአይኗ ትመለከተውና ከአንዱ ጋር ልቧ ይከንፍና የገዳሙን በር ቁልፍ እንደው ለአባቶች ብሰጥ እነሱ ይተቹኛል፣ ስለዚህ እንደው ድንግል ማርያም እንደው የጌታዬ እናት የክርስቶስ እናት አንቺ ተቀበይኝ ብላ ቁልፉን ከእናታችን ከቅድስት ድንግል ማርያም ስዕል ስር አስቀምጣ ከዛ እሷ ጋር ሄደች። ከብዙ ጊዜ በኋላ ያ ሰው የእሷን ስጋ ነበረና የተመኘው ፍላጎቱን ሁሉ አሟልቶ ካሳካ በኋላ ከቤቱ አስወጣታል። ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ሁሉ ሁለንተኗ ተበላሸ። ገዳማዊ ሕይወትን ስትኖር ፊቷ ያንጸባረቅ የነበረች ያቺ ቅድስት እናት ይሄ በሜካፑ ሰው በቀረጸው ፕሮጀክት ሁሉ ፊቷ ተበላሽቶ ጎዳና ላይ ትመላለስ ጀመረ። እና በጣም የሚገርምሽ ነገር እግዚአብሔር ለሁላችንም የሚያስቀምጠው የሆነ ተርኒንግ ፖይንት አለ። ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው። ግን ታሪክ ቀያሪ የሆነው አምላካችን መድኃኔ ዓለም ክርስቶስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። በጣም የሚገርማችሁ ነገር ክርስቲያኖች በቃ እግዚአብሔር ታሪክ መቀየር ይችልበታል። የሆነ በቃ ይሄ ነገር አበቃ፣ ይሄ ነገር ተቀበረ ሲባል ከእንደገና እንዲያንሰራራ ማድረግን ይችላል። እና ይህች ቅድስት እናት በዛ ጎዳና ስትመላለስ እዛ ገዳም እየመጡ አትክልት ይገዙ ከነበሩ ሹፌሮች መካከል ሌላኛውን ትመለከታለች እና ትጠይቋለች፣ እንደው ለመሆኑ የዛን የገዳም የጓሮን በር ቁልፍ ማን ነው የሚይዘው? ያቺ መነኩሲት በማን ተቀየረች ብላ ትጠይቋለች። እና ለእሷ በጣም የሚገርማትን አስደናቂ የሆነ መልስ መለሰላት። ሰናይ ምን ብሎ መለሰላት መሰለሽ? አይ ምንም እኮ የተቀየረ ነገር የለም። ከዚህ በፊትም የጓሮውን በር የምትይዘው ያቺቱ መነኩሴ ነች። አሁንም የጓሮውን በር የምትይዘው ያቺቱ መነኩሴ ነች። ምንም የተቀየረ ነገር የለም ብሎ መለሰላት። እና ይሄ ነገር በጣም አስደነገጣት። እዛ ቦታ ያለውን ይህን በቃ ትንግርት የሚመስል የነገራትን ነገር ማየት ፈለገች። ሁለንተኗን ታጥባ ከእንደገና መነኩሴ መስላ ነጠሏን ለብሳ መስቀሏን አድርጋ ወደ ገዛ የገዳሙ የጓሮ በር በኩል አመራች። እውነትም ስትመለከት ከሩቅ ልክ እንደሱ የለበሰች አንዲትን ሴት ተመለከተች። በግብፅ የተደረገ ታምር ነው ነገራችሁ ክርስቲያኖች። እና በጣም ተደንቃ ወደዛች ሴት ጠጋ ብላ ስትመለከት ክብር ይግባት የክርስቶስ እናት እናታችን ቅድስት ድንግል ማርያም በፊቷ ተገለጠችላት። ልጄ እስከዛሬ ድረስ የት ጠፍተሽ ነው? ይሄንን የጓሮን በር ቁልፍ አንቺ ተረከቢን ካልሽኝ ሰዓት ጀምሮ በአንቺ ቦታ ተተክቼ በሩን የምከፍተው በሩን የምዘጋው እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉን አስረከበቻት። ያች ቅድስት እናት ማልቀሷን ልታቆም አልቻለችም። ይሄን ሁሉ ያነሳውልሽ ለምንድን ነው መሰለሽ ሰናይት? ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ያልሽኝ እና አንዳንዶቻችን ልክ እንደዚህ ከክርስቶስ እቅፍ በጣም ርቀን እውነት ያገኘን መስሎን በጣም ብዙ ሄደን የጠፋን በጣም ብዙዎች አለን። እመኑ ይልንገራችሁ፣ በቃ በሰንበት ትምህርት ቤት ውስጥ ስታገለግሉ የነበራችሁ ወንድሞች፣ በሰንበት ቤት ስታገለግሉ የነበራችሁ እህቶች፣ ከዛ በዓለም አጋጣሚ በስራ ጉዳይ ወይም ደግሞ በክደት ውስጥ ገብታችሁ እርቃችሁ ሄዳችሁ፣ እመኑ ይልንገራችሁ፣ ክርስቶስ እዛችሁ የሰንበት ትምህርት ቤት አዳራሽ ውስጥ ነው የሚጠብቃችሁ። ልጆቹን የሚናፍቅ አባት ነው ክርስቶስ። ልጆቹን የሚናፍቅ ጌታ ነው ክርስቶስ። እዛችሁ አዳራሽ ውስጥ ነው የሚጠበቃችሁ። በቤተ መቅደሱ ገብታችሁ ታገለግሉ የነበራችሁ ዲያቆናት፣ ካህናት፣ አባቶች በስራ ጉዳይ ሊሆን ይችላል፣ በኑሮ አጋጣሚ፣ በክህደትም ህይወት ሊሆን ይችላል። እርቃችሁ ከክርስቶስ እቅፍ የጠፋችሁ ክርስቶስ ናፋቂ የሆነ አባት ነው እዛው መቅደስ ውስጥ ነው የሚጠብቃችሁ። እና ሰኒ አንቺም ከክርስቶስ ጋር የተለያየሽበት ቦታ እዛው ቦታ ላይ ክርስቶስ ይጠብቅሻል። በቃ ይሄ የናፈቀሽን አባት የናፈቀሽን አምላክ ሰኒ እዛው የተለያየሽበት ቦታ ሄደሽ አግኙ።
እዛው የተለያያችሁበት ቦታ እዛው ሆኖ ስለሚጠብቅሽ ማለት ነውና በርቺ። እግዚአብሔር አምላክ ካንቺ ጋር ይሁን። ሁላችንም ጸሎት ካንቺ ጋር ነው። አንቺን በርቺ። ከኃጢአት በስተቀር ጌታ ኢየሱስ የልብሽን መሻት ይፈጽምልሽ። ወንድሞች የሚሉሽ ነገር ካለ እነሱን የሚሉሽን አዳምጪና ከጎንሽ ነን። እሺ ታዲያ አንድ ነገር የምትጠነቀቂው አሁን እኛ ጋር ስትገቢ ጠብቀው እስከዛሬ ቼክ ያላረጉሽ፣ እስከዛሬ ብቻሽን ስታለቅሽ እንባሽን ያላበሱ፣ እስከዛሬ ስትጨነቂ ጭንቀትሽን ያልተጋሩ አንዳንድ የሌላ እምነት ተከታይ የሆኑ ሰዎች ዛሬ ላይ ወዴት ልትሄጂ ነው እንዳትሳስጪ ምናምን ብለው ሊጨቀጭቁሽ ይሞክራሉ። እና በውስጥ በሚላኩ መልእክቶች እንዳትደናገጪ ሰኑ። በቃ አሁን አንቺ ከፊትሽ ያለውን ያንን የናፈቀሽን ጌታ ክርስቶስ ኢየሱስን ብቻ ተመልከቺ። ከእርሱ ጋር የተለያየሽበት ቦታ ላይ ሂጂ እናገኙ። ከእናቱ ከቅድስት ድንግል ማርያም ጋር ተለያይተሻል። ከእናቱ ከቅድስት ድንግል ማርያም ጋር ልክ እንደዚህ ቅድስነት ግድ የለሽም። የተለያየሽበት ቦታ ሂጂ እናገኛት። የልብሽን ሁሉ ንገሪያት። እርሷ የጭንቅ አማላጅ ስለሆነች ማለት ነው። በርቺ። እግዚአብሔር ካንቺ ጋር ይሁን። ለትሻ እናንተ የምትሏት ነገር ካለ የሆነ ነገር በሏት። ለሰን እጅግ በቂና ከበቂ በላይ የሆነ ምክር ነው የሰጣት። ለኔ ምንም የምጨምረው ነገር የለም። እግዚአብሔር አምላክ ካንቺ ጋር ይሁን ብቻ ነው። ተሙዬ እሺ፣ ዲያቆን መጥቻለሁ። ፈለጌ አዎ ማይክ ከፍታለሁ ብዬ ጨለምኩኝ። ቃልዮት ያሰማልን። ፈለገ ድንቅ ነገር ነው ያልካት። እግዚአብሔር በሁሉ ነገር ያግዝሽ እህቴ። ድንገት አስፈላጊ ነገሮችም ካሉ ደግሞ በውስጥ ማውራት፣ አንዳንድ ነገሮች በሚዲያ ማውራት የማይቻሉ ሰዎች ያንደበታችንን ቃልን እየለቀሙ ለራሳቸው ጥቅም ስለሚያውሉት ላንቺ የሚያሳርፍሽ ነገር ግን ለሌሎቹ ደግሞ እንደ ሌላ ቃል አድርገው የሚቀበሉት ሀሳብ ስላለ እኔ ፎሎ አድርጌሻለሁ። ፎሎ ከመለሽልኝ በውስጥም አንዳንድ ነገሮችን እናወራለን። ሰኒ እሺ ተሙዬ እናመሰግናለን። ዲያቆን መኩ አሉ አለን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ፈለገ ልደት ተማምሶን ሰላም ብያችኋለሁ። ከታችን ያው ታችን ከታች ስጽፍ ነው የሳብኳትና እግዚአብሔር እርዳሽ። ታችን ማለት በአንድም በሌላ ከቤተ ክርስቲያን እንወጣለን። አንዳንዴ ቤተ ክርስቲያንን ሳናቃት እውነት ደስታ ልናገኝ ይመስለንና ከቤተ ክርስቲያን ወጥተን ደስታ አናገኝ። እውነተኛ ደስታ የሚገኘው በቤቱ ነው፣ በክርስቶስ ቤት ብቻ ነው። እውነተኛ ጌታ ባለበት ነው እውነተኛ ደስታ ያለው። እውነተኛ ጌታ በሌለበት እውነተኛ ደስታ ሊኖር አይችልም። ሊመስለን ይችላል፣ ጊዜያዊ ደስታ ልናገኝ እንችላለን። ከሆነ ጊዜ በኋላ ግን ሁሉ ባዶና መና መሆኑን እናያለን። እውነተኛ ጌታ ባለበት ግን እውነተኛ ደስታ አለ። እውነተኛ ደስታም ደግሞ አንዴ መጥቶ የሚቋረጥ ሳይሆን ለዘላለም የሚቀጥል ነው። ዘላለም ደስታ የሚሰጥ ነው፣ እረፍት ነው። በቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን እውነተኛ ቤተ ክርስቲያን ውስጥ ስትገቢ በጣም ብዙ ዓለማዊ የሆነ በጣም ብዙ ፈተና ሊያጋጥሙሽ ይችላሉ። ግን ዘላለማዊ እረፍትና የአእምሮ እርካታ እናገኛለን፣ ደስታ እናገኛለን። ይህ ደስታ ደግሞ ዘላለማዊ የሆነ እረፍትን የሚሰጥ ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም እንደ ዓለም ሰላም አይነት አይደለም ብሎናል እና የሚሰጠን ሰላም እውነተኛ ሰላም ነው። የሚያሳርፍ ነው ጌታ ኢየሱስ ክርስቶስ። ሕይወትን የሚሰጠን ነው ጌታ ኢየሱስ ክርስቶስ። ዘላለማዊ ነው ጌታ ኢየሱስ ክርስቶስ እና እውነተኛ ጌታ ባለበት እውነተኛ ደስታ ስላለ በቤቱ ልንሆን ይገባል፣ አካሉ ላይ ልንሆን ይገባል። እና የሚመክርሽ ምንድን ነው ላንቺ እውነተኛ ደስታ ለማግኘት ደግሞ እውነተኛ ትምህርት ያስፈልግሻል። እና በውስጥ ማናግሪ፣ ማንም ሰው ኮንታክት አታርጊ። ቀጥታ እኔም ፎሎ አድርጊሻለሁ፣ ፎሎ መልሰሽ አድርጊኝና ከዛ በውስጥ ሊንክ አለ፣ ትምህርት ትማሪያለሽ። ትልቁ ትምህርት መማር አለብሽ። በትምህርት ስለሆነ ያንን ትምህርት ይዘሽ ጌታ ደግሞ ይረዳሻል፣ ትጠመቂያለሽ፣ ወደ ቤቱ ወደ በረቱ ትመለሳለሽ። እህቴ እግዚአብሔር ይርዳሽ። በጣም ነው የምናመሰግነው ዲያቆን፣ እግዚአብሔር ያክብረልን። ሰኒ ያው ሌሎችንም ወንድሞች በደንብ ፎሎ አድርጊያቸው፣ እነሱም ይረዱሻል። ሁላችሁም ክርስቲያኖች ወንድሞች ፍቅራችሁን ግለጹላት፣ እሺ እንወድሻለን እያላችሁ መልእክታችሁን ጻፉላት እዚሁ ኮሜንት ሴክሽን ላይ። ሌላው
እንደው ዛሬ ይህችታችን አጋጣሚ አድርገን ምናልባት ልክ እንደሷ ፕሮቴስታንት ቤት ሆናችሁ ሁሉ ነገር የሰለቻችሁ እህቶች ወንድሞች፣ በቃ ግድ የለም እባካችሁን አታቅማሙ። አለ አይደለ ልባችሁ ሁለት ቦታ ይሁን። በቃ ወደፊት ሙቭ አድርጉ። እሺ በፕሮቴስታንት ቤት ውስጥ ሆናችሁ ይሄ ድራማው የሰለቻችሁ የፈውስ የተባለ ታምር የተባለ ድራማው የሰለቻችሁ ጩኸቱ የሰለቻችሁ ሰላም እናገኛለን ብላችሁ ቸርች ውስጥ እንደገባችሁ የሚጮህበት ቦታ ገብታችሁ ጩኸት የሰለቻችሁ ሰዎች፣ ውሸት የሰለቻችሁ ሰዎች በቃ ግድ የላችሁም። በቃ ልባችሁን ወደ ክርስቶስ አቅኑ። ክርስቶስ ቅድም እንዳልኳችሁ ልጆቹን የሚናፍቅ ጌታ ነው። ወደ እርሱ ተመለሱ። በዚህ አጋጣሚ ልክ እንደ ሰኒ በጣም ሁሉ ነገር የሰለቻችሁ ፕሮቴስታንት እህቶች ወንድሞች፣ እንደው ለእናንተ ሰፊ ጊዜ እንሰጣለን። ወደ ቤታችሁ ነው። ቤተክርስቲያን የእረፍት ቦታ ነች። ሰኒም አንቺም ታውቂያለሽ መቼም እዚህ ውስጥ ያላችሁ እህቶች ወንድሞች ምስክሮች ናችሁ። ሲጨንቃችሁ ሌላውን ተውት። ቤተክርስቲያን የሚሰጠውን ቃለ እግዚአብሔር ዝማሬውን ምናምን የሰርክ ጉባኤውን እርሱት። የሚነፍሰው ነፋስ ሰላም ይሰጣል። በቤተክርስቲያን ቅጥር ግቢ ውስጥ የሚነፍሰው ነፋስ ያናፍቋችሁ አያውቅም። እውነት በቤተክርስቲያን ጣሪያ ጉልላቶች ላይ የሚንጠለጠሉ ሻኩራ የሚባሉ ብረቶች አሉ። እነዛ ጌታችን ኢየሱስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ የሆኑ ህፃናትን የሚያጠይቁ ናቸው እና ነፋስ በመጣ ጊዜ የሚያወጡት ድምፅ አለ እና ያ ድምፅ እነሱ ሰማዕትነት ሲቀበሉ የጩኸቱን ጩኸት የሚያጠይቅ ነው። ቤተክርስቲያን ገብታችሁ ልክ ስትቀመጡ በጣም የሚገርማችሁ ነገር ነፋስ መጥቶ እነዚህ ሻኩሮች የሚያወጡት ድምፅ እንኳን ሰላም ይሰጣል። ሌላው ይቀር ነው። በቃ ሌላውን ተዉት። እዚህ ጋር እኛ የምንናገረው ንግግር የሚያጽናናችሁን ቃል ምናምን እርሱት። ጋይስኝን ሰላም ክርስቶስ በመቅደሱ መልሶልኛል። ዓለም ሁልጊዜ ስራዋ መንጠቅ ነው። ሁልጊዜ ስራዋ በቃ የዓለም ስራ መንጠቅ ብቻ ነው። ሰላማችሁን ትነጥቃችኋለች። የምትወዷቸውን ሰዎች ትነጥቃችሁ። ይኸው ልደተ ቃል ተመስገን ዲያቆን መኳሉ እዚህ በርቺ። እግዚአብሔር አምላክ ካንቺ ጋር ይሁን። ሰናይት እንወድሻለን። አሜን። እሺ አመሰግናለሁ በጣም እሺ። እኛም በጣም ነው የምናመሰግነው። እሺ እህታችን ሊጠመቅ የተዘጋጀ ወንድም አለን። ከዚህ ቀደም ያው የኦርቶዶክስ እምነት ተከታይ ስለነበር ያው ቄደር ጸሎት እንግዲህ ስርዓት ለመሳተፍ የተዘጋጀ ያለው ወንድም አለን። ደስ ይበላችሁ። ይህ ዓመት የመመለስ ምዕራፍ ሆኗል። እግዚአብሔር የተመሰገነ ይሁን። በእርግጥ ይህ ዓመት ብቻ አይደለም። ተሙም ልደትም ወኩይም ታስታውሳላችሁ ከ2016 ዓመተ ምህረት ጀምሮ የመመለስ ዓመት ነበረ። በቃ የመመለስ ዓመት እና አሁንም በጣም ብዙ ትውልድ እየተመለሰ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ አንዳንድ ቁጥር ጻፉልን፣ እናስገባችኋለን። ፕሮቴስታንት እህት ወንድሞች ብቻ። ማሚ ፕሊስ እባክህ ማይኩን ክፈተው እባክህን። በእኔና በእሷ መካከል የእንትን ግድግዳ አታስቀምጥ። ማይክን ክፈት። ሰላም እንዴት ነህ? ሰላም ነው። ካሜራውን ክፈትላት። ይቅር። ሰላም ነው። ግን አንተ እንዴት አለሁልሽ ማሚ እናቴ፣ ደህና ነሽልኝ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው እግዚአብሔር። ከኔና ከለት ማን ነው የምትወጂው? ከኔና ከለት ማን ነው? ምንም መናገር አይጠበቅብኝም፣ የታወቀ ነው። ተመስገንን እንዳትዪ አደራ። ተሙዬንም ሰላም በልልኝ። ተሙ ሰላም እየተባልክ ነው። ተሙ እንዴ ማሚ ወይ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም። ጠፍተሻል። ዘጋችሁኝ እኮ ጣል አረጋችሁኝ። ኧረ በፍጹም አይ አንዳንድ ሰው ተደብቆ ስለሚመጣ ነው። ለዛ ነው እንጂ እኔ ኑሮ የራሱ አንቺ ጋር ቢሆን ደስ ይለኛል። ደህና ናችሁ ሁላችሁ? አለን እግዚአብሔር ይመስገን። ኧረ አንቺ እግዚአብሔር ይመስገን። እሺ አልጠፋም። እሺ አለው። እሺ ቀጥሉ በቃ ፓፓ። እሺ በዚህ አጋጣሚ የአሁኑ እሁድ ቀን ስንት ነው የሚሆነው? አይ ቲንክ ህዳር 28 ሁላችሁም በደንብ አዳምጡኝ አይደል?
ህዳር 28 እንደ እግዚአብሔር መልካም ፈቃድ በቤተል መድኃኔዓለም አየር ጤና በትሮፒካ በኩል ገባ ብሎ ባለው ቤተክርስቲያን ማለት ነው። በቤተል መድኃኔዓለም ትልቅ ጉባኤ አለ እና እንደ እግዚአብሔር መልካም ፈቃድ ያንን ጉባኤ ሁላችሁም እህቶች ወንድሞች እንዳትቀሩ። እንግዲህ ደብሩ ባዘጋጀው የስብከተ ወንጌል የደብሩ ስብከተ ወንጌል ባዘጋጀው ጉባኤ ላይ ተጋባዥ መምህር ከሆኑት ውስጥ አንዱ ነኝ እኔም። አይ ቲንክ ዲያቆን ዘማርያም አይነቱ ድንቅ ጉባኤ ሁላችሁም ክርስቲያኖች ወንድሞች እንዳያመልጣችሁ። ሁላችሁ ስፔሻሊ ለአየር ጤና ቤተል ዓለም ባንክ ምናምን አካባቢ ያላችሁ ክርስቲያኖች ወንድሞች በአጠቃላይ ማምሻችሁን እዛ መድኃኔዓለም ቤተክርስቲያን ይሁን እዛው መድኃኔዓለም ቤተክርስቲያን እንገናኝ። በዚህ አጋጣሚ የደብሩ ስብከተ ወንጌል ኃላፊ መምህር ኃይለ ሚካኤል እዚህ ላይ ያሉ መምህር እንኳን ደህና መጡ። ጉባኤው መቼ እንደሆነ እነማን እንደሚገኙና ቦታውን ሎኬሽኑ የት እንደሆነ እዚህ ውስጥ ላሉት ወንድሞች እንገሯቸው። ሜክ ምልክቱን ይክፈቱትና ማስተዋል የተናገ በእኛ እንደሚማልድ የሚለው ምን ማለት ነው? ተርጉመው እስኪ። ሎርስ ሰገድ ቋንቋዬ ነሽ ማለት ነው። እነዚህ ባሉበት ነው ጉባኤውን ለማካሄድ ያሰብነው። ሁላችሁም በአቅራቢያ የምትገኙ መጥታችሁ የጉባኤው ተሳታፊ እንድትሆኑ በእግዚአብሔር ፊት ስም መንፈሳዊ ጥሪያችንን እናስተላልፋለን። በጣም ነው የምናመሰግነው መምህር። በዚህ አጋጣሚ ይሄ ጉባኤ ለክርስቲያኖች ወንድሞች ብቻ አይደለም የተዘጋጀው። ፕሮቴስታንት እምነት ተከታይ የሚሆናችሁ እህቶች ወንድሞች በቦታው እንድትገኙ እና ጉባኤውን እንድትሳተፉ በልዑል እግዚአብሔር ስም እንጠይቃለን። አይ ቲንክ ከጉባኤውም ፕሮግራሞች አንዱ የጥያቄና መልስ መርሃ ግብር ስለሆነ በጣም ብዙዎች የሚያተርፉበት ይሆናል። ስለዚህ በዛ ጉባኤ ላይ እንድትገኙ ሁላችሁንም በዚህ አጋጣሚ እንጋብዛለን። መጥቶ ለመማር ሰው የግድ የኦርቶዶክስ እምነት ተከታይ መሆን የለበትም። የትኛውም እምነት ተከታይ ብትሆኑ ገብታችሁ መታችሁ የኦርቶዶክስ ቤተክርስቲያን አስተምህሯቸው ምንድን ነው የሚለውን መረዳት እንድታገኙ ለሁላችሁም በልዑል እግዚአብሔር ስም እንጠይቃለን። ማንም ሰው እንዳይቀር፣ እሺ፣ ማንም ሰው እንዳይቀር። በቤተል መድኃኔዓለም ቤተክርስቲያን ነው ቦታው። ቀደም እንዳልኳቸው አይ ቲንክ በዛ አካባቢ በጣም የሚታወቀው ቦታ ትሮፒካ ነው። መምህር አይደል? ተሳስቻለሁ? ትሮፒካ ጋር እንደደረሳችሁ ወደ ቀኝ ትሮፒካል ነው። ትሮፒካል። እሺ፣ በጣም ይቅርታ። እና ትሮፒካል ጋር እንደደረሳችሁ ወደ ቀኝ ስትታጠፉ ያለ ቤተክርስቲያን ነው እና በአየር ጤና፣ በዓለም ባንክ፣ በቤተል አካባቢ ያላችሁ እህቶች ወንድሞች ሁላችሁም እንዳትቀሩ። ሁላችሁም፣ እሺ፣ ሁላችሁም እንዳትቀሩ። መምህር መጥተው መልእክቱን ስላስተላለፉ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን መምህር። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንግዲህ በላይቭም እናስተላልፋለን በአንተው ፔጅ ማለት ነው። እንዲሁም ሌሎችም የሚጋበዙ ሚዲያዎች ሊኖሩ ይችላሉ። ያው እሱን በአንተ በኩል ነው እንግዲህ መረጃውን የምታስተላልፈው ማስታወቂያውን ማለት ነው። መልካም። እሺ መምህር፣ እሺ ከስንት ሰዓት ጀምሮ ነው ጉባኤው የሚዘጋጀው? ሰዓት ይነገረን እያሉ ስለሆነ ከስንት ሰዓት ጀምሮ ነው? ከጠዋቱ 2 ሰዓት እስከ 3 ሰዓት ተኩል እሁድ ማለት ነው። በ28 ከ2 ሰዓት እስከ 3 ተኩል የ1 ሰዓት ከምናምን ፕሮግራም ነው።
ያው እንደተባለው የጥያቄና መልስ ስለሆነ በዚህ አጋጣሚ ያው ጥያቄም ያላቸው ሰዎች ካሉ ለሌላ ጊዜ ጉባኤው እንደዚህ ስለሚቀጥል ጥያቄያቸውን ለአንተ በውስጥ መላክ ይችላሉ። መልካም። እሺ መምህር፣ ስለዚህ ከ2 ሰዓት እስከ 3 ሰዓት ተኩል ነው አይ ቲንክ ጉባኤው። ስለዚህ ሁላችሁም እህት ወንድሞቻችን በአጠቃላይ የዓለም ባንክ ልጆች፣ የአየር ጤና ልጆች፣ የቴሌ አካባቢ ልጆች፣ ለቦታው ቅርብ የሆናችሁ እህቶች ወንድሞች በአጠቃላይ በቦታው ተገኝታችሁ ይሄንን ድግስ እንድትካፈሉ በልዑል እግዚአብሔር ስም ጠይቃለን። እሺ መልካም፣ ወደ ርዕሳችን እንመለስ። ዛሬ ርዕሳችን ቅድም እንግዲህ ደጋግመን ስናነሳው ነበረ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ እህት ወንድሞች ሁላችሁም አዳምጡ። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው። ትምህርቷ ሰው ሰራሽ ትምህርት ነው። ትምህርቷ ተረት ነው ብላችሁ የምታምኑ ፕሮቴስታንት እህት ወንድሞች ካላችሁ አንዳንድ ቁጥር ጻፉ እና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ እኛም በመጽሐፍ ቅዱስ የማስረጃ ትምህርታችንን በደንብ አድርገን እንመልስላችኋለን ማለት ነው። እንዲህ አይነት መርሃ ግብሮችን የምናዘጋጅበት ትልቁ ምክንያት ምንድነው መሰላችሁ? ብዙ ጊዜ ቤተክርስቲያን የማታስተምረውን እንደምታስተምር፣ የማታምነውን እንደምታምን፣ የማትለውን እንደምትል አድርገው የሚስሉ በጣም ብዙ ሰዎች አሉ። ቤተክርስቲያን የማታስተምራቸውን ትምህርቶች ልክ እንደምታስተምር አድርገው የሚስሉ፣ ቤተክርስቲያን የማታምናቸውን ነገሮች ልክ እንደምታምን አድርገው የሚያስተምሩ፣ ቤተክርስቲያን የማትላቸውን ነገሮች ልክ እንደምትል አድርገው የሚናገሩ በጣም ብዙ ሰዎች አሉ። ሰው ለእንደዚህ አይነት ፕሮቴስታንት ወንድሞቻችን ሰፊ ድል ይሆናል ማለት ነው። ያው ዲስከቨር ኦርቶዶክስ ቤተክርስቲያን እያለን ነው ማለት ነው። እሺ ምንድነው የሚለው? ሀኩና ነው የሚለው ሀኩና ነው የሚለው። ማንን በለው ወንድማችን? ሀኩና ምንድን ነው? ሀኩና በሱ ኃይለኛ ሀኩና መታታ ሲባል ሰምተህ ታውቃለህ? አትጨነቅ ትርጉሙ። እሺ በአማርኛ ልጥራ። በቃ አሁን ሀኩና ስለሙ ኢዲት አድርገው እንዳያዘፍኑኝ ወንድማችን አትጨነቅ እያልኩ ልጥራ። ወንድማችን አትጨነቅ ከየት ነው? ከየትኛው ቤተ እምነት ነው የመጣ? እኔ አዲስ ተማሪ ነኝ። ኦርቶዶክስ ለመሆን የምታገል ለማወቅ ኦርቶዶክስ ለማወቅ የምታገል ነኝ። ኦኬ ለማወቅ የታገልክ ነው። ግን አሁን የምን ቤተ እምነት ተከታይ ነህ? እምነት የለኝም፣ ግን ቤተሰቦቼ ኦርቶዶክስ ናቸው። ኦኬ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ ማለት ነው? አይ ቲንክ ቤተሰቦች የኦርቶዶክስ ቤተክርስቲያን አማኝ ከነበሩ ምንድነው ከተባልኩኝ ኦርቶዶክስ ነኝ የምለው፣ ግን ማውቀው ነገር የለም። ከይቅርታ ጋር ወንድማችን ያው ለመታወቅ ያክል ነው የምንጠይቀህ። እሺ ከዚህ ቀደም የምን እምነት ተከታይ ነበርክ? አሁን ፈጣሪ የለም የሚል ደረጃ ላይ ከመድረስህ በፊት የምን እምነት ተከታይ ነበርክ? ኦርቶዶክስ ማለት እችላለሁ እንግዲህ አይገስ ነገሮች ላይ ከይቅርታ ጋር ተወዳጅ ወንድማችን አትጨነቅ። ምን አለ መሰለህ እንዲህ በለው ምናምን የምንልበት አይነት መንፈስ ውስጥ ሳኑን ብናወራ ጥሩ ነው። እንዴት መሰለህ ያው አንተ ያለበትን ነገር ለማወቅ ነው። አሁን እኛ አንተ ያለበትን ሁኔታ ሳናቅ ከአንተ ጋር የማይገናኙ ነገሮችን ብናወራ ለአንተም አይጠቅምም እና አንተን ለማወቅ ያክል ነው። እሺ ጥያቄዎችን መስቀለኛ እያደረግን የምንጠይቅህ አሁን የምንም እምነት ተከታይ አይደለሁም ብለህናል። ለምሳሌ አሁን ከተጠየቅኩኝ ፎርም ስሞላ አሁን ሃይማኖት ከተባልኩ ኦርቶዶክስ ብዬ ነው የምሞላው፣ ግን ምንም ፕራክቲሱን አላረገውም ማለት ነው። ቤተክርስቲያን ይቻላል ተረቻል። አሁን እኔ የፈለኩት ምንድነው መሰለህ አሁን አንተ ፎርም ስትሞላ ምን ብለህ ትሞላለህ የሚለውን አይደለም። አሁን በነፃነት ምንድነው መሰለህ የጎደለ ነገር ካለ ያንን እኮ ፊል እንድናደርገው ነው።
በነፃነት ስናወራ አንተ ምንም እምነት ተከታይ አይደለሁኝም ምንም እምነት የለኝም ብለህን ነበር መጀመሪያ ላይ። አሁን ደግሞ ለምንድነው ሙቪ ያደረከው? አንድ ሰው ለምሳሌ ምክንያት ሊኖረው ይገባል። ካገኘኸኝ ከተረዳኸኝ ተወዳጅ ወንድማችን፣ ለምሳሌ አንድ የፕሮቴስታንት እምነት ተከታይ ልክ ኦርቶዶክስ ሲሆን ኦርቶዶክስ ለመሆኑ በቂ የሆነ ሪዝንና ምክንያት አለው። በፕሮቴስታንት ቤተ እምነት ውስጥ እንዲህ የሚል ትምህርት መጽሐፍ ቅዱስ መሰረት ስለሌለው እንዲህ የሚል ትምህርት ከመጽሐፍ ቅዱስ ጋር የተጋጨ ስለሆነ እነዚህ ትምህርቶች በመጽሐፍ ቅዱስ መሰረት ደግሞ ስታሰመር ያገኘዋት ኦርቶዶክስ የት ቅዱስ ቤተክርስቲያን ስለሆነች ኦርቶዶክስ ሆኛለሁ። አሁን ምክንያታዊ ሆኖ ሙቭ ማድረግ ነው። አንተ ደግሞ በልጅነት ወራት የኦርቶዶክስ ቤተክርስቲያን አማኝ ነበርክ። ከዛ በኋላ እምነት የለኝም ወደሚል ደረጃ ደረስክ። ምንድን ነበር ሪዝኑ? አሁን መንፈሳዊ የሆኑ መለኮታዊ የሆኑ ነገሮች ሊሆኑ ይችላሉ፣ ወይም ደግሞ ዕውቀት ነክ የሆኑ ነገሮች ሊሆኑ ይችላሉ። እነዛን ነገሮች አንሳቸው፣ ምክንያትህን ስላላወቀን ማለት ነው። አሁን እንዲሁ ዝም ብሎ ስንፍና ነው የሚለው ሐሳብ ሰነፍ የሆነ ኦርቶዶክስ ቤተክርስቲያን ማሄድ እንጂ እምነት የለኝም የሚል አይደለም። በደንብ ከተረዳኸኝ ተወዳጅ ወንድማችን፣ ሰነፍ የሆነ ኦርቶዶክስ አለ። ለምሳሌ አሁን በዚህ ቤተክርስቲያን ውስጥ በጣም ብርቱ የሆኑ ኦርቶዶክስ አማኞች አሉ፣ ሰነፍ የሆኑ ኦርቶዶክስ አማኞች አሉ። ሰነፍ የሆነ ኦርቶዶክስ ቅዳሴ ላይሄድ ይችላል፣ ኪዳን ላያደርስ ይችላል፣ ማህሌት ቆሞ እግዚአብሔርን ላያመሰግን ይችላል። ነገር ግን እምነት ምንድን ነው ሲባል በደንብ አምኖበት ከልቡ ለፎርም ብሎ ሳይሆን ከልቡ አምኖበት እኔ እማምነው በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በእናቴ በቅድስት ድንግል ማርያም ምልጃ እኔ በፍጹም አልደራደርም በምልጁ አምናለሁ ይላል። ለፎርም ሳይሆን እያልኩ ያለሁት አምኖበት ማለት ነው። አሁን ሰነፍ የሆነ ኦርቶዶክስ አሁን ያንተ ግን ከዛም ወጣ ያለ ነው። በደንብ ለማውራት ያክል ነው። እሺ እለት አለ ልትሻ ሁለት ነገሮች ግን አሉ። እሺ አንድ ምንድነው ምን ብዬ አምናለሁ? በፊት ሁሉ ነገር ተጽፏል ብዬ አምናለሁ። ተጽፏል ስለ ምን ሞትበት ቀን ኦልሬዲ የታወቀ ነው ብዬ አምናለሁ። እውነቴን ነው፣ እንደዛ ነው። ሁሉ ነገር ኦልሬዲ የተጻፈ ነው ብዬ አምናለሁ እና ስለዚህ መጸለይ ለምሳሌ ለምን ያስፈልጋል እላለሁ። ሁሉ ነገር ከተጻፈ ልክ እንደ ጎል የለም በቃ ያንን ነገር መግፋት አትችልም እና የታወቀ ነው እና አንድ ሰው ከታመመ የተጻፈለት ከሆነ ለምሳሌ ጸሎት ለምን ያስፈልጋል የሚል እንትን አለኝ ራሴ። ሁለተኛው ደግሞ እንትን የዘላለማዊ ሕይወት ለማግኘት ነው። መጽሐፍ ቅዱስ ላይ መጀመሪያው እንትን ላይ ዘፍጥረት ላይ አዳምና ሔዋን እንዳይበሉ አዘዛቸው ይላል። የእውቀት ዛፍና የሕይወት ዛፍን እና የእውቀት ዛፍን በሉት አወቁ፣ እንደ እግዚአብሔርም ሆነ ይላል። እንደ እግዚአብሔርም ሆነ ይላል። ከሕይወት ዛፍ እንዳይበሉ አስወጣቸው ይላል እና በቃ አሁን ሩጫው የሕይወትን ዛፍ ለማግኘት ነው፣ የዘላለማዊ ሕይወትን ለማግኘት ነው ብዬ አምናለሁ። በቃ ሁሉ ነገር እዛ ላይ ያጠነጥናል። ተወዳጅ ወንድማችን ምን አለ መሰለ እና አሁን ለነዚህ ላነሳቸው ሀሳቦች ምንም ችግር የለውም፣ በደንብ አድርገን እናስረዳለን። እሺ ኦልሞስት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን ለዘመናት መልስ እየሰጠች ስለሆነ የኖረችው። ነገር ግን አሁንም አንድ የሚቀድም ነገር አለ። እሺ አንተ እምነት የለኝም ብለን የመጣኸው እምነት የለኝም ብለን ስትመጣ ስለ አዳምና ስለ ሔዋን አይደለም ለአንተ ማስረዳት ያለብን እኛ። እምነት የለኝም ብሎ የሚመጣን ሰው ለምሳሌ ከዛም ከፍ ብሎ እግዚአብሔር የለም ብሎ የሚመጣን ሰው በመጀመሪያ የምናስረዳው ሀልዎተ እግዚአብሔር ነው። ሀልዎተ እግዚአብሔርን ላልተረዳ ሰው ይኸውልህ ስለ አዳምና ስለ ሔዋን ሙሴ ቀይ ባህርን ስለመክፈሉ፣ ኢያሱ በገባውን ሰማይ ላይ ፀሐይን ስለማቆሙ፣ ጴጥሮስና ጳውሎስ በጥላቸው ድውያን ስለመፈወሳቸው ብንነግረው ለሱ ለህይወቱ የማይጠቅመው ማን ሲቀጥል ተረት ተረት ነው።
ስለዚህ በመጀመሪያ እኔ አሁን ጥያቄዎችን የጠየቁ ተወዳጅ ወንድማችን አንተን ትከሻ ለትከሻ ለመለካካት ሳይሆን ችግር ያለበትን ቦታ አንተ የሆነች በቃ የሆነ ለእንደዚህ አይነት ውሳኔ ለእንደዚህ አይነት አካሄድ ኮዝ የሆነህን ነገር ተረድተን ምላሽ እንድንሰጥ ነው። እሺ ላነሳቸው ሐሳቦች አሁን ላልካቸው ሐሳቦች የተወሰኑ ነገሮችን እንገራለን። አሁን ያነበብከው ነገር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም ያነበብከው ሌሎች ሰዎች መጽሐፍ ቅዱስን ተንተርሰው የጻፏቸውን ድርሰቶች ነው። በኦርቶዶክሳዊት ቅዱስ ቤተክርስቲያን ግን በመጽሐፍ ቅዱስ ያስተምሮ ኦኬ ቅድመ ውሳኔ የሚባል ነገር በእግዚአብሔር ዘንድ አለ ብላ ቤተክርስቲያናችን አታስተምር። ለምሳሌ ፈለገ በቃ ሲፈጠር የተፈጠረው ሌባ ለመሆን ነው ተብሎ የሆነ ካራክተር ተሰጥቶት አይደለም እየኖረ ያለው። ቅድመ እውቀት ግን አለ። ቅድመ እውቀትና ቅድመ ውሳኔ የተለያዩ ነገሮች ናቸው። ቅድመ እውቀት በእግዚአብሔር ዘንድ አለ ብለን እናምናለን። ይሄ መጽሐፍ ቅዱስ የሆነ ትምህርት ነው። ቅድመ እውቀት ማለት ሰዎች አንዳች ነገር ከማድረጋቸው በፊት እግዚአብሔር አምላክ ኦፍ ኮርስ ያንን ያውቃል። ይሄ በእግዚአብሔር ዘንድ አለ ብለን እናምናለን። ቅድመ ውሳኔ ግን አለ የሚባል ነገር የለም። ይሄ በፍልስፍና ህይወት ላይ ያሉ ሰዎች ለስንፍናቸው ተራ ለሆነ ፍልስፍናቸው የሚያስቀምጡት ራሳቸው ክሬት ያደረጉት ተረት ተረት ነው። እንዲህ አይነት አስተምሮ ቤተክርስቲያናችን የላትም። ወደዛ ሐሳቦች ሙቭ ከማድረጋችን በፊት ግን ተወዳጅ ወንድማችን አሁንም በመጀመሪያ አንተ ከኦርቶዶክስ ቤተክርስቲያን ወጥተህ ሙቭ አድርገህ አይ እምነት የለኝም ወደሚል ውሳኔ ያስኬደ ኮዙና ሪዝኑ ምንድነው? እሱን አስረዳን። ቅድም እንዳልኩ ምሳሌ ሰጠው። ለምሳሌ አንድ ፕሮቴስታንት የሆነ ሰው ወደ ኦርቶዶክስ ቤተክርስቲያን ሲሄድ አይ በቃ ነው የፕሮቴስታንቶች ይሄ ትምህርት በቃ ስህተት ነው፣ እነሱ እንዲህ ይላሉ፣ መጽሐፍ ቅዱስ ደግሞ እንዲህ ይላል፣ ከመጽሐፍ ቅዱስ የተጋጨ ነው ይላል። ስለዚህ ይኸው ትምህርታቸው፣ ቃላቸው፣ አንደበታቸው ከመጽሐፍ ቅዱስ ጋር የተጣመረላቸው የኦርቶዶክስ ቤተክርስቲያን አማኞች ናቸው። ሰው ለመረዳት ሞከርኩ፣ ጠየቅኩ፣ አየው፣ ተረዳው፣ ትምህርቱ አምኜበታለሁ ብሎ ያንን ትምህርት ገንዘብ ያደርጋል። አንተም ከኦርቶዶክስ ቤተክርስቲያን አማኝነት ሙቭ አድርገህ እምነት የለኝም ወደሚል ደረጃ የወሰደ ኮዙ ምንድን ነበረ? ተወዳጅ ወንድማችን። ዋው እንዳልኩ እኔ ፈጣሪ መጀመሪያ አምናለሁ በፈጣሪ እና ይሳሳታል ብዬ አላምንም። ፐርፌክት ነው ብዬ ነው የማምነው እና ፐርፌክት የሆነ ደግሞ ፈጣሪ ብዙ ሃይማኖቶች አሉ በዚች ምድር ላይ እና አንዱ ትክክል ነው አንዱ ስህተት ነው ብዬ አላምንም። ሁሉም የእሱ ፍጥሩ ናቸው እና ለዛ ነው በቃ አንድ ሃይማኖት ውጪ ነው ግን እየተናገርክ ያለው። አሁን ምን አለ መሰለህ እኔ አሁን የጠየቁት ጥያቄ ሌላ ነው፣ ተመልከት። አንተ ደግሞ የምታወራልኝ ነገር ሌላ ነው። ሁሉም ሃይማኖቶች የተሳሳቱ ናቸው ብዬ አላምንም። እኔ አሁን ዳስናት ማይ ፖይንት። እኔ አሁን አንተ ምንድነው ስለ ቤተ እምነቶች ያለ አመለካከት ብዬ እኮ አይደለም የጠየቁት ተወዳጅ ወንድማችን። እኔ አሁን የጠየቁት ፐርሰናሊ ስለ አንተ ጉዳይ ነው። አንተ ከዚህ ቀደም ምን ያክል ምክንያት ሳይኖር የሆኑ ነገሮች ላይ እየዋኘ እንደሆነ ላሳይ። ለምሳሌ አምላክ አለ ብለህ ታምናለህ አይደል? አዎ። በተመሳሳይ ቀደም ደግሞ በተመሳሳይ ሁኔታ እምነት የለኝም ብለኸኛል። አዎ። አምላክ እንዳለ በምን ተረዳህ? ቤተክርስቲያን ከሌለ ቤተ እምነት ከሌለ በምን ማስረጃነት ነው አምላክ እንዳለ የተረዳኸው? አይ እንግዲህ ምናልባት መልሱ ሊሆን ያለውበት አካባቢ ከወጣው ብዙ ጊዜ ነው ከሀገር ከወጣው እና ቤተ እምነት ስለሌለም ይሆናል። ምናልከኝ? ቤተ እምነት የለም እንደዚህ የኦርቶዶክስ እንትን የለም። ያለው በትንሽ ከተማ ነች ያለሁት፣ በጣም ትንሽ ነው እና የኦርቶዶክስ ቤተክርስቲያን የለም። ለዛ ይሆን ምናልባት። ኦኬ አይ ቲንክ ከምትናገራቸው ንግግሮች በቃ አሁን የተረዱት ነገር ምንድነው መሰለ ጀስት በወርድ ደረጃ ነው አይ ቲንክ እምነት የለኝም ምናምን የሚሉ ሐሳቦችን የተናገርከው። ሀሎተ እግዚአብሔርን ማመን መልካም ነገር ነው። እግዚአብሔር እንዳለ ማመን መልካም ነገር ነው። እሺ መልካም። ከዛ ውጪ ግን ግራ የተጋባባቸውን ነገሮች ምን እናደርግ? በውስጥ ለኔ መልእክት አስቀምጥልኝ እና ሰፊ ሰዓት የሚወስድ ነገሮች ስለሆኑ በደንብ ማወቅ የምትፈልጋቸውን ነገሮች በአጠቃላይ እናወራለን። እኔም ብቻ ሳይሆን እዚህ ጋር ልደትም አለ። የእሱንም አካውንት ፎሎ አድርገው እኔንም ፎሎ አድርግና በውስጥ ማውራት ስለምትፈልጋቸው ሀሳቦች በአጠቃላይ መልእክትን አስቀምጠለን። እኔ የግል ቁጥሬን እሰጥሃለሁ።
በዛ ቁጥር እንደዋወልና እናወራለን። ምን ታስባለህ? እሺ በጣም አሪፍ ነው። በዚህ አጋጣሚ በጣም ፈለገ በጣም ነው ማደንቅ እና ልደትንም እንደዚሁ ሁሌ ነው የምሰማችሁና የምትሰጡት መልስ የሚገርም ነው። በቃ በእውነት ቲክቶክ ላይ ስባ እናንተ ነው የምፈልገው ሁልጊዜ እና ጀስት አድናቂያችሁ ነኝ። እሺ ወንድማችን እግዚአብሔር ያክብርልን። ልስማ እዚሁ ቁጭ ብዬ? ይቻላል። እዚሁ ሆነ ሌሎች ሀሳቦችንም ስናነሳ መከታተል ይቻላል። እሺ መልካም፣ እግዚአብሔር ያክብርልን ተወዳጅ ወንድማችን። አንዳንድ ጊዜ በእንዲህ አይነት ክሮስ ቼክ ነገሮችን ለምንድን የምናደርገው መሰላችሁ? አንዳንዴ አዳዲስ ሰዎች ሲገቡ ሰዎች እንደው እህቶች ወንድሞች እንዳትፈርዱ በእኛ ላይ ከብዙ አንግል በጣም ብዙ ሰዎችን ብዙ ጊዜ ክሮስ ቼክ እያደረግን እንጠይቃለን። አንዳንዴ ኦርቶዶክስ ያልሆኑ ሰዎች ይመጡና ኦርቶዶክስ ነን ራሳቸውን ደብቀው የፕሮቴስታንት እምነት ተከታይ ሆነው ራሳቸውን ደብቀው እኛ ኦርቶዶክሶች ነን እና ለምንድን ነው እንደዚህ ሐሰት ትምህርት የምታስተምሩት ምናምን ብለው ልክ ራሳቸውን ኦርቶዶክስ እንደሆኑ አድርገው ድራማ ለመስራት ይሞክራሉ። ስለዚህ በመሃል ልክ እንደዚህ መስቀለኛ የሆኑ ጥያቄዎችን እየጠየቅን እናወራቸዋለን። ሁለተኛ ደግሞ ጥያቄ የምንጠይቅበት ምክንያት እንዴት ነው መሰላችሁ? አንዳንዴ ለምሳሌ ሕክምና ቦታ ሰው ሲሄድ ሐኪሙ ዝም ብሎ ያ ሰው እንደገባ እና ብሎ ዝም ብሎ አንስቶ መርፌ ወገው አደራ፣ በእኛ አትፍረዱ። እሺ እንዴት መሰላችሁ? የታመመ ሰው ልክ ሆስፒታል ከመጣ በኋላ ከልቤ ይቅርታ፣ ሁላችሁንም ወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩን ትችላላችሁ ኦር ሰምቲንግ ምናምን ግን በቃ መሆኑ ካልቀረ ግን ከልቤን የተናገርኩትኝ በጣም ይቅርታ ፈለገ። አቤላ በጣም በዚህ አጋጣሚ በጣም የምንወደው ወንድማችን እና ነገሩ ከተነሳ ይቀር አንተ እንደተናገርከው እውነት ነው። ምን አለ መሰለህ አቤላ፣ ያው በዚህ ሶሻል ሚዲያው እንደምታውቀው እንኳን እዚሁ አንድ ከተማ የምንኖርን ሰዎች ይቅርና ከሩቅ ምስራቅ ሆነው